ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በወቅታዊ የፋኖ እንቅስቃሴዎች እንደዚሁም በአገሪቱ አጠቃላይ ሁኔታ በቀጠናውም ስላሉት የተለያዩ እንቅስቃሴዎች መነሻ በማድረግ ከአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ ከአርበኛ አስረስ ማረዳምጤ ጋር ቆይታ የምናደርግበትን መሰናዶ ነው ይዘን የቀረብነው። አርበኛ አስረስ ማረዳምጤ እንደ ሁሉ ጊዜ ሁሉ ዛሬም ለተመልካቾቻችን የንቅናቄያችሁንም ሆነ በአንዳንድ ጉዳዮች ላይ ሐሳብ ለመስጠት ፈቃደኛ በመሆን ከልብ ነው ማመሰግነው። ማስቀድመው እንደተለመደው በወቅታዊ የአፋብን ወይም የአማራ ፋኖ ብሔራዊ ንቅናቄ ቁመና ላይ ይሆናል። ከወታደራዊ ተጋድሎች፣ ከስልጠና፣ ከፖለቲካ ስራ ከአጠቃላይ ምን ላይ ነው ያላችሁት? አርበኛ አስረስ አመሰግናለሁ። ሳይ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ጊዜ ጀምሮ በተደራጀ መንገድ ስራዎችን እያከናወነ ነው የሚገኘው። በዚህም በርካታ አመርቂ ድሎች ተገኝተዋል። በፖለቲካውም በዲፕሎማሲውም ረገድ በወታደራዊ እንቅስቃሴያችንም በኩል በርካታ ስራዎች ተሰርተዋል፣ እየተሰሩም ነው የሚገኙት። ከዚህ በፊት የነበረን ቆይታ ግልጽ እንዳደረኩት ያው አንዳንድ የሚቀሩን በአደረጃጀት ደረጃ ወደ ታች በማውረድ ረገድ ከሚቀሩ ስራዎች በስተቀር በጣም ትላልቆቹን እና ስትራቴጂካዊ ጉዳዮችን በስክነትና በብስለት ከፍተኛ አመራሩ እየሰራቸው ነው ያለው። በተለይ ዛሬ ይህንን ውይይት እያደረግን ባለንበት ወቅት ያለው ነባራዊ ሁኔታ ምንድን ነው? በጠላት በኩል አጠቃላይ የጦርነቱን ሂደት በተመለከተ በማዕከል ደረጃ ግምገማ እንዳደረገ አውቀናል። በግምገማ ሂደቱም በርካታ አዋጊ መኮንኖቹ በተለይ ሻለቃዎች፣ መቶ አለቆች፣ መስመራዊ መኮንን የሚባሉት በብዛት እንዳለቁበትና በዚህም ከፍተኛ ክፍተት እንደተፈጠረበት ጠላት ገምግሟል። በስነ ልቦና ደረጃ ከፋኖ ጋር ሲጣት ሰራዊት በከፍተኛ ደረጃ ስነ ልቦናው የላሸቀ ስለመሆኑ ውጊያ ባደረገበት አውደ ግንባር ሁሉ እየተማረከ ያ ደግሞ በሚዲያም ጭምር እየታየ ራሱ ሰራዊቱም ሶሻል ሚዲያም ጭምር ስለሚጠቀም ያንን በማየት እና የጦርነቱ ድግግሞሽ ላለፉት 7-8 ዓመታት በተከታታይነት ያለ እረፍት ውጊያ በመሆኑ ከፍተኛ መሰላቸት ውስጥ እንዳለ እንደሚታወቀው የአብይ አህመድ ሰራዊት የሰፈረው ከተሞች ላይ ነው። ከተሞች ላይ መስፈሩ ደግሞ ራሱ ሰራዊቱ ሊኖረው የሚገባውን ወታደራዊ ጨዋነት ሙሉ በሙሉ ያጣ መሆኑም እንደ አንድ ችግር ገምግመዋል። ኢቭን በትላልቅ ከተሞች ያለውን ካድሬያቸውንም አብዛኛው ለጠላት መረጃ ይሰጣል፣ ያው ለፋኖ መረጃ ይሰጥብናል ብለው ገምግመዋል። ከዚህ ጋር በተገናኘ እንደ አዲስ ኦፕሬሽን ለማድረግ ዝግጅት እንዳደረጉ በስኬት ደረጃ ወይም ውጤት አምጥተንበታል ብለው የሚያስቡት እስካሁንም ድረስ የአማራ ክልል መዋቅር 100% ሳይፈራረስ ማቆየት ችለናል። በዚህ ሂደትም የፋኖ ከህዝብ ተነጥሏል፣ መነጠል ችለናል። በስልጣን በሌላ ምክንያት እንዳይተማመን ማድረግ ተችሏል። ስለዚህ ኃይላችን አሰባስበን አመራሩን ማዕከል ያደረገ ኦፕሬሽን እናደርጋለን የሚል ዝግጅት እንዳደረጉ ነው በመከላከያ ሰራዊት ከፍተኛ አመራሮች በኩል እና በጀነራሎች በኩል የተደረገ ግምገማ ነው ይሄ። ስለዚህ ይህንን ተከትሎ በተለይ በሰሜን በኩል ሊነሳ የሚችለውን ጦርነትም ታሳቢ በማድረግ ፋኖን ባለበት ኮንቴን አድርገን ከሌሎች ኃይሎች ጋር ጠንካራ ውጊያ እናደርጋለን በሚል መኮንኖቻቸውን ለውጊያ ለማዘጋጀት ያው ሁልጊዜም እንደሚያደርጉት ኦፕሬሽን ለማድረግ በዝግጅት ላይ መሆናቸውና ያንንም ተከትሎ አንዳንድ እንቅስቃሴዎች በብዙ ቦታዎች ለማድረግ ተሞክሯል። በተለይ የሌሊት እንቅስቃሴዎችን መረጃ በማጥፋት በሰራዊታችን ላይ ጉዳት ለማድረስ ከበባ ለመፈጸም የተደረጉ ትንኮሳዎች ነበሩ። ሁሉም በሚገባ እየተመከቱ ነው። በእኛ በኩል በዚህ የጠላት እቅድ አስቀድመን መረጃ በመተንተንና በመያዝ ከማክሸፍ ባሻገር በራሳችን እቅድና ኦፕሬሽን ደግሞ የተሻሉ ነገሮችን ለመስራት ሙሉ ዝግጅት እያደረግን ነው የምንገኘው። ከዛ ጎን ለጎን በተለያዩ አካባቢዎች ዛሬ በበቂ ሁኔታ መረጃ አልሰበሰብኩም ከኢንተርኔት ውጭ ስለነበርኩ በአጋጣሚ። ነገር ግን ያው በየዕለቱ ያሉት ውጊያዎች እንደቀጠሉ ናቸው። በሁሉም አካባቢ የሚደረጉ ተጋድሎች ቀጥለዋል። ይሄ መልካም አሁን የተፈጠረው ሁኔታና አጋጣሚ የማይታለፍ በተለይ አገዛዙ በዲፕሎማሲ ረገድ በከፍተኛ ሁኔታ እየተደበደበ ያለበት እና ዓለም ሁሉ ያገዛዙን የብልጽግናን ባህሪ እየተረዳ ያለበት ወቅት ላይ ነው የምንገኘው። ጸረ ብልጽግና ኃይሎችም የትብብር ፍላጎት እያሳዩ ያሉበት ጊዜ ላይ እንደ መገኘታችን መጠን ያንን የሚመጥን ዝግጅት የስነ ልቦናም ተግባራዊ እንቅስቃሴም በማድረግ ተጨማሪ ድሎችን ለማግኘትና የተጋድሎውን ከፍ ወዳለ ደረጃ ለማድረስ ርብርብ እያደረግን ነው የምንገኘው። መሳይ እንግዲህ አርበኛ አስረስ ስለ ትብብሩ በተመለከተ አንዳንድ መረጃዎች ይወጣሉ። ወደኋላ ላይ እሱን የተመለከተ የተለየ ጥያቄ አለኝ። እንደው ስለ ምርጫው ስለተባለው ጉዳይ እንምጣ። ከግንቦት 24 በኋላ እስካሁን በምርጫ ሰነድ ወጥቷል። ብልጽግና ህዝብ የሰጠንን ድምጽ ጠንካራ መንግስት ለመመስረት የሚያስችል ነው የሚል ነው። አብይ አህመድ ሰሞኑንም በአንድ መድረክ ላይ ተገኝቶ እንደዚሁ አሁን ስለ 7ኛው ምርጫ ጨርሰናል፣ ይልቅስ ስለ 8ኛው እናውራ አይነት የሚመስል ለሚቀጥሉት 5 ዓመታት በስልጣን ላይ እንደሚቆይ ማረጋገጫ እንዳገኘና ለሚቀጥለው ምርጫ እያሰበ እንዳለ ከወዲሁ ቀብድ እያስያዘ እንዳለ ነው የገለጸው።
የተገለጸውና እንደው ስለዚህ ምርጫ ምን ማለት ይቻላል? እናንተ አልተካሄደም ብላችኋል። ባልተካሄደ ምርጫ መንግስት ሊመሰረት ዱብ እያለ ነው። ስለዚህ የምትለው ነገር አለ አርበኛ አስረስ? ከዚህ በፊት አንድ ሚዲያ ላይ ተናግሬዋለሁ። 97% አካባቢ በሚሆነው የአማራ ክፍል ውስጥ ምርጫ የሚባል ነገር አልተከናወነም፣ አልተደረገም። ለዚህ በርካታ መመዘኛዎችን ማንሳት እንችላለን። መሳይ ምርጫ ማለት ትልቅ ፖለቲካዊ ክንውን ነው። ዝም ብሎ ቀልድ አይደለም። የብልጽግና ሚዲያዎች እንደሚሉት ወይ እንደሚጮሁት በፕሮፓጋንዳ የሚከናወን ነገር ሳይሆን ተግባራዊ እንቅስቃሴን ይጠይቃል። ከምንም በላይ ሰላምን ይጠይቃል። አማራ ክልል ከየትኛውም ጫፍ እስከ የትኛውም ጫፍ ሰላም የሚባል ነገር የለም። ሁሉም አካባቢ የጦርነት ድባብ ነው ያለው። ተግባራዊ ጦርነት እንቅስቃሴዎች ነው እንዳሉት። በተለይ ምርጫው በተደረገበት ሳምንት ደግሞ መንገዶች ዝግ ነበሩ። ምንም አይነት እንቅስቃሴ የለም። ምርጫ ለማድረግ አይደለም ለማሰብ የሚያበቃ ነባራዊ ሁኔታ የለም። መራጮች አልተመዘገቡም። የምርጫ አስፈጻሚዎች እንቅስቃሴ አላደረጉም። ታዛቢዎች አልተንቀሳቀሱም። የፖለቲካ ፓርቲዎች ከቦታ ቦታ አልተንቀሳቀሱም። ስለዚህ ምርጫ ለማድረግ የሚያበቃ አንዳችም ነገር አልነበረም፣ አልተደረገም። አሁን ስለ ስታንዳርድ ስለ ዓለም አቀፍ ደረጃውን መስፈርቶችን ስላሟላ ምርጫ ወይም ደግሞ ስለ አፍሪካ ውስጥ ስለሚደረግ የአምባገነኖች ምርጫ አይደለም የምናወራው። ቶታሊ ምርጫ የሚባል ነገር አልተደረገም። አለመደረጉን ደግሞ በማስረጃም ጭምር አረጋግጠናል። በነገራችን ላይ በዚህ ጉዳይ ላይ በዳታ እና በማስረጃ የታገዘ ሰፋ ያለ መግለጫ በቅርቡ እንደ አማራ ፋኖ ብሔራዊ ንቅናቄ ይሰጣል። ያው አገዛዙ የተለመደ ባህሪው ነው። አይኑን በጨው አጥቦ ሁሉን ነገር ሽምጥጥ አድርጎ በመካድ ነው ምርጫ አድርጌያለሁ እያለ እየፎከረ ያለው። እንግዲህ ይሄ በፉከራ በፕሮፓጋንዳ በሚዲያ ስራ የሚገኝ ቅቡልነት የሚመጣ መንግስትነት የለም። እኛ ብቻ ሳንሆን ዓለም አቀፍ ሚዲያዎችም ጭምር በብዛት ሲዘግቡት ነበረ። ምርጫውን በተመለከተ ማድረግ የማይቻልበት ሁኔታ እንዳለና አጠቃላይ ምርጫ ብሎ ለመጥቀስም የማያበቃ ስለመሆኑ ከዚህ ውጭ አማራጭ የለውም። እንግዲህ አሁንም በጉልበት ነው አገዛዙ ስልጣን ላይ ያለው። በተለይ አማራ ክልል ላለፉት 3 ዓመታት በወታደራዊ አገዛዝ ውስጥ ነው ያለው። መደበኛ መዋቅሩ የመንግስት መዋቅሩ ፈርሷል። ጀነራል መኮንኖች ናቸው የሚመሩት የሚወስኑት ማንኛውንም እንቅስቃሴ የሚያደርጉት። ስለዚህ የመንግስትነት ቅርጽ የለው። በጉልበት ስልጣን ላይ ያለ አካል እንግዲህ ተርሙ ሲደርስ ደግሞ ምርጫ የሚመስል ነገር አደረግኩ ብሎ ቢገልጽ የሚገርም አይደለም። ይህ አገዛዝ ህዝብን በራሱ መሳሪያ በራሱ ንብረት በህዝብ ገቢ በተሰበሰበ በተገዛ ተተኳሽና መሳሪያ ህዝብ እየጨፈጨፈ ህጻናትን እየጨፈጨፈ ያለ አገዛዝ እንዲህ አይነት አቋሞችን ቢወስድ እንዲህ አይነት ውሸቶችን ቢናገር የሚገርም ነገር አይደለም። መጀመሪያም ይህንን ሊያደርጉ እንደሚችሉ ስንገልጽ ነበረ። ህዝቡም ያንን ነገር ይጠብቃል። በአጠቃላይ ግን ምርጫ ተደረገ በተባለበት ዕለት በመላው አማራ ክልል አይደለም መንገዶች፣ ቤቶች ሁሉ ዝግ ነው የነበሩት። ምንም አይነት እንቅስቃሴ የለም። እንዳነሳውልህ በምርጫ ጣቢያ ደረጃ በህዝብ በብዙ መመዘኛዎች ወስደን ወደ 2.7% የሚሆን አካባቢ ላይ ብቻ ነው። ይሄ እንግዲህ እዚህ ምርጫ ተደረገ ለማለት ሳይሆን እንደው አገዛዙ ቁጥጥር ነበረው፣ እንቅስቃሴዎችን ኮንትሮል ማድረግ ችሎ ነበር ያልነውን ቦታ ይዘን ማለት ነው። ስለዚህ ምንም አይነት ምርጫ አልተካሄደም፣ የተደረገ ነገርም የለም። ያው አንዳንዶቹ አጃቢ ፓርቲዎች ወይም ልክ ይሄ አፈርማቲቭ አክሽን ወይ ሌላ ነገር እንደሚደረገው አይነት እየተደረገ ወንበር እንዲይዙ የብልጽግናን ፓርላማ እንዲጋሩ የተፈለጉ ሰዎች አይደለም መራጭ አስመራጭ ራሳቸው ተመራጮችም ጭምር ገብተዋል። ባልቀሰቀሱበት ቦታ ምንም አይነት እንቅስቃሴ ባላደረጉበት ቦታ ላለፉት 3 ዓመታት ረግጠውት በማያውቁት ቦታ ሁሉ ተመራጭ ተብለው አሸንፈዋል ተብለው መግለጫ ሲሰጥ እየተመለከትን ነው። እንግዲህ ይሄ የዘመኑ በጣም አስገራሚ ስላቅ ነው በኢትዮጵያ ፖለቲካ ውስጥ። በዚህ ልክ እንደሚታወቀው የኢትዮጵያ ታሪክ በርካታ ጦርነት ታሪኮች ውስጥ ያለፈ ነው። በእንዲህ አይነት ስላቅና በእንዲህ አይነት በምርጫ በዚህ ልክ ሲቀለድ እንዲህ ምዕራባውያን ጭምር ትልቅ ቫሊዋችን ነው እሴታችን ነው የሚሉት የምርጫ ጉዳይ በዚህ ልክ ማላገጫ ሲሆን ማየት በጣም የሚገርም ነገር ነው። እንደው አርበኛ አስረስ ስለዚህ ስለ ምርጫው ስታነሳና በተለይ አጃቢ ያልካቸው ከአጃቢነትም ያም ቦታ የሚመጥናቸው እንዳልሆነ ነው አሁን እየተደረገ ያለውን ነገር ስንሰማ። እናቱ ሞታ ቀብር መሄድ ያልቻለ አዲስ አበባ ቁጭ ብሎ ሀዘኑን የተቀመጠ ሰው ነው እንግዲህ ሄጄ ተወዳድሬ አሸንፊያለሁ የሚለው። በሰራዊት ታጅቦ አንድ ፖስተር ለጥፎ ፎቶ ተነስቶ ቅስቀሳ ማድረጉም ከህዝብ ጋር መገናኘቱም ሳይጠቀስ ለህዝብ ተወካዮች ምክር ቤት ይሁንታ አግኝቼ ገብቻለሁ ብሎ በአደባባይ የሚናገር እንደው ምን ተፍረት የሌላቸው ፖለቲከኛ ብለው ራሳቸው የሚጠሩ ሰዎች የተፈጠሩበት ነው። ለማንኛውም በግራ በቀኝም ያለው ሁኔታ የኢትዮጵያን ምርጫ አስቂኝና መሳለቂያ አድርጎ በዓለም መድረክ ፊት ያጋለጠን ሆኖ ነው ያለፈው። 97% ምርጫ አልተከናወነም የሚል ነገር እየተነሳ ዓለም አቀፉ ማህበረሰብ ስለ ምርጫው ችግር ሲያወራ ወይም ምርጫውን በተመለከተ ነቀፌታ ሲያነሳ ከትግራይ አለመሳተፍ ውጪ ለአማራ ክልሉ እንደዚህ አይነት መጠነ ሰፊ የምርጫ ማዕቀብ ምርጫ አልተደረገም፣ በጉልበት ነው እንዳይደረግ ያደረጋችሁት። እንግዲህ ለብልጽግናም ትልቅ ራስ ምታት በመሆን በአሁን ሰዓት የሚጠቀሰው ፋኖ ነው። ነጋ ጠባ ካፋቸው የፋኖን ስም እንዳይጠፋ የሆነበት ምክንያት እንደው ዝም ብሎ የመጣ አይደለም፣ የተፈጠረባቸው ትልቅ ስጋት ስላለ ነው። ይህ ሆኖ ሳለ ግን
ግን የህወሓት ጉዳይ መጉላት የፋኖ ጉዳይ ብዙም ቦታ ያለማግኘት ነገር አለ። በበቂ ሁኔታ የውጭ ግንኙነት ስራ ስላልተሰራ ወይስ ሌላ ምክንያት አላቸው ምዕራባውያኑ? እኔ የሚመስለኝ ምንድነው መሰለ መሳይ፣ በአንድ በኩል ሙሉ በሙሉ ማለት መንግስት ለመመስረት በሚያበቃ ደረጃ የተደረገ ምርጫ አልተደረገም ብሎ ደምድመው መናገር ምናልባት ፖለቲካሊ ስለሚፈሩት ይህንን ድምዳሜ ስለሚፈሩት ካልሆነ በስተቀር ሀቁን በሚገባ ያውቁታል። በእርግጥም አንተ እንዳልከው በቂ ሽፋን ተሰጥቶታል ባይባልም እንኳን በርካታ ሚዲያዎች ቢቢሲን ጨምሮ አማራ ክልል ላይ የነበረውን የጦርነት ሁኔታ በካርታ ጭምር አስደግፎ ለማሳየት ተሞክሯል። ሌሎችም በርካታ ሚዲያዎች ይህን ጉዳይ በሰፊው ሄደውበታል፣ በሰፊውም አጉልተውታል። በልኩ ግን አልተነገረለትም። ብዙ ምክንያቶችን ልንጠቅስ እንችላለን። ወደ ንጽጽሩ መግባት ባያስፈልገን የፋኖ የትግል አነሳስ ገና አዲስ ድርጅት አዲስ ተቋም ከመሆኑ ባሻገር ከዚህ በፊት የነበረው ኢንተርናሽናሊ ወይም በዓለም አቀፍ ደረጃ ያለው ቅቡልነት ያለው ተሳትፎ ገና እንደ አዲስ ከመሬት እየተሰራ ፍሮም ስክራች እየተሰራ ያለ ነገር በመሆኑ በዛ ልክ እንደ ሪኮግኒሽን ስላላገኘ ሊሆን ይችላል። አሁን በእርግጥ መሻሻሎች አሉት። በሌላ በኩል ደግሞ እንዳነሳሁት ሙሉ በሙሉ ስቴትለስ እንዲሆን ካለመፈለግና መንግስት የሚመስል ነገር እንዲኖር ከመፈለግ ሊከሰት የሚችል ኬዎስ አለ። በተለይ ጸረ ብልጽግና ኃይሎች ተባብረው አንድ ወጥ ነገር የጋራ ነገር ይፋ እስካላደረጉ ድረስ በእርግጥም የጋራ ሊደርሽፕ መፍጠር እስካልቻሉ ድረስ ሀገሩ ላይ ሙሉ በሙሉ የመፈራረስ ዕጣ ፈንታ ይገጥመዋል። ስለዚህ ከነ ድክመቱም ከነ ጨፍጫፊነቱም ቢሆን መንግስት የሚመስል ነገር እንዲቀጥል ሊፈልጉ ይችላሉ ብዬ ገምታለሁ። ይህን መነሻ በማድረግ ሊሆን ይችላል ሙሉ በሙሉ ድምዳሜ ላይ ያልደረሱት። በእርግጥም የኛም እንግዲህ የአማራ ኢሊትም በለው ይህንን ትግል የሚደግፈው በውጭም በውስጥም የሚገኘው ፖቴንሻሉ ያለው ኃይል በበቂ ሁኔታ የዲፕሎማሲ ስራም ስላልተሰራም ሊሆን ይችላል። ዲፕሎማሲ ብዙ ነገሮችን የሚፈልግ ነገር ነው። እውቀቱ ስላለ ብቻ ወይ ትግል ስላደረግክ ብቻ የምትሰራው ነገር አይደለም። ኮኔክሽን ይፈልጋል፣ ትውውቅ ይፈልጋል። በቡድን በግለሰብ ደረጃ ከሀገራት ጋር የሚኖር ነገር ይፈልጋል። በዚህ ረገድ እንግዲህ በፋኖ አመራሮችም በለው በደጋፊዎቹ በኩል በአንድ በኩል ያለንን አቅም በበቂ ሁኔታ ተጠቅመናል ብዬ አላስብም። በሌላ በኩል ደግሞ በቂ ፖቴንሻልም አልነበረም። በተለይ በዲፕሎማሲው በአምባሳደርነት፣ በውጭ ጉዳይ ሚኒስትርነት በተለያየ መንገድ አስተዋጽኦ የነበራቸው በርካታ ሰዎች ሎቢስቶችን የሚያውቁ ሴናተሮችን የሚያውቁ ውሳኔ ሰጪ የመንግስት ትላልቅ ሰዎች ጋር ግንኙነት ያላቸው ወገኖችን በማስተባበርም እንዲሰሩ በማድረግም በኩል ክፍተቶች አሉ። አንዳንድ ሲጀመሩም ደግሞ መጓተቶች አሉ የጎንዮሽ። እነዚህ ነገሮች ተደማምረው ነው እንግዲህ በዲፕሎማሲ ረገድ ተገቢው ውጤት ያላመጣ ነው። በእርግጥ አሁን ላይ በጣም ለውጥ አለ፣ በጣም በብዙ መንገድ ለውጥ አለ። በተለይ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ጊዜ ጀምሮ ከዛ በፊት ታይቶ በማይታወቅ ደረጃ በርካታ ግንኙነቶችን ለመፍጠር ሞክረናል። በእኛም ብዙ ወገኖችም እያገዙን ነው። ሰሞኑንም እንዳየኸው ልዑል አስራት ካሳ ከዚህ በፊት የአማራ ፋኖ ብሔራዊ ንቅናቄ በሚመሰረትበት ወቅት በታዛቢነት የተሳተፈውን ኮሚቴ የመሩት ዶክተር ልዑል አስፋውሰን በአውሮፓ ውስጥ በጣም ትልቅ መድረክ ላይ የአማራን ኮዝ አጠቃላይ ኢትዮጵያ ያለችበትን ችግር ያስረዱበት፣ ያንን ተከትሎ ደግሞ ለሌሎች ዓለም አቀፍ ተቋማት ጭምር ግብዓት የሆነ ውሳኔ ጭምር ያስወሰኑበትን መድረክ ታዝበናል። እንዲህ አይነት ስራዎች በተከታታይነት መሰራት ከቻሉ የተሻለ ውጤት መምጣት እንደሚችል ነው እማምነው። በጥቅሉ ግን በቂ ትኩረት በሚከፈለው ዋጋ ልክ፣ በሚደረገው ተጋድሎ ልክ፣ በሸፈነው መጠን እና በጦርነቱ ግዝፈት ልክ ትኩረት ዓለም አቀፍ ትኩረት አላገኘም። ያ እንዲያገኝ አሁንም ስራዎች ይጠበቁብናል ብዬ ነው ማምነው። ይሄ የዲፕሎማሲውን በተመለከተ ምናልባት ዛሬ ከሰማነውና የአሜሪካ መንግስት በህወሓት መሪዎች ላይ የቪዛ ማዕቀብ የጣለበት ሁኔታ አለ። ያን ግንኙነት የነበራቸው ከአሜሪካ ጋር መልካም የጠበቀ ግንኙነት እንዳላቸው የሚታመኑ ህወሓቶች ዛሬ አሜሪካ ተገልብጣ እነሱ ላይ የቪዛ ማዕቀብ የጣለችበት ሁኔታ መነጋገሪያ ሆኖ ነው ዛሬ ዋለው። ወደሱ እመጣበታለሁ። የአማራ የሰላም ካውንስል ሰሞኑን አንድ ነገር ተናግሮ ነበረ። ከፋኖ የውጭ አካላት ጋር እንደዚሁ በኬንያ ድርድር ወይም ደግሞ ውይይት ተደርጓል የሚል ነገር አንስተው በኋላ ራሳቸውም ያስተባበሉበት ሁኔታ አለ። ይህ ሰላም ካውንስል የሚባለው ተቋም ምን እንደሆነ፣ ምን እያደረገ እንዳለ፣ አላማው፣ ግቡ፣ መጨረሻው ምን እንደሆነ በዝርዝር የሚታወቅ የለም። ያው የስርዓቱ አንድ ክንፍ ሆኖ እየሰራ እንዳለ ይታወቃል። ስለዚህ የምታውቁት ነገር አለ ተደረገ ስለተባለው ንግግር? በመጀመሪያ ተደረገ ስለተባለው ንግግር የምናውቀው ነገር የለም። ዝርዝር ዜናውን ማይተው እንደሆነ ከፋኖ ጋር ቅርበት አላቸው ከሚባሉ ግለሰቦች ጋር ውይይት አደረግን ነው የሚል አስቂኝም ነው። ፋኖ ተወካዮችም አይልም ከፋኖ ጋር ቅርበት አላቸው ከሚባሉ ግለሰቦች ጋር ውይይት አደረግን ነው የሚለው። ከአነሳ ነው ግን የአማራ ክልል ሰላም ካውንስል የሚባለው ገና በምስረታው ሂደት ላይ እያለ ገና በጅማሮ ሂደት ላይ እያለ የፖለቲካ ደላላ መሆኑን ለህዝብ ይፋ አድርገን ነው ያፈራረስነው ስብስብ ነው። ህይወት ያለውም ስብስብ እንደ ተቋምም የቀጠለም አይደለም። እውነት ለመናገር ምንድነው የፖለቲካ ደላላ ያልነው በጊዜው ያልንበት ምክንያት በየወረዳው ነበር አባሎችን ሲያሰለጥንና ስምሪት ሲሰጥ የነበረው። በየወረዳ የሚመድባቸው አባሎቹ ደግሞ እኒህ ሃይማኖት አባቶች የምትላቸው ወይም አንዳንዶቹ እውነት ለመናገር ብዙ ጊዜ በተለያየ ቋንቋ ሲገለጹ
እየገለጹ ነበር። ሻሽ የጠመጠሙ ብአዴኖች እስከመባል ተብሎ እስከመገለጽ ድረስ የደረሱ ፒውርሊ የፖለቲካ ደላሎች ሆነው አባሎቻችንን አመራሮቻችንን ለማስከዳት ስምሪት ወስደው ያንን ሲሰሩ እንደነበሩ ታዝበናል። ያ ነገር ወዲያው ለህዝብ ይፋ ከተደረገ በኋላ ወዲያውኑ ድራሹ ነው የጠፋው። ይሄ ካውንስል የሚባለው ነገር ሰብሳቢ ተብየው ኬንያ ላይ ይሄን አድርገናል አለ። የህዝብ ግንኙነት ኃላፊው ደግሞ የዚህን ሙሉ በሙሉ ተቃራኒ የሆነ ነገር ነው የተናገረው። አይ ቲንክ እንዲህ አይነት ነገሮች የሚነገሩት እንደሚመስለኝ እንዲህ አይነት ፕሮጀክቶች ከተለያዩ ኤንጂኦዎች ከራሱ ከብልጽግና ተቋማትም የሚለቀቅላቸው ፈንድ ወይም ገንዘብ ይኖራል። ያ ገንዘብ እንዳይቋረጥ መኖራቸውን ሚዲያ ላይ ለማሳየት የሚደረግ ነገር ነው የሚመስለኝ። የሰራውም ስራም የለም፣ የተደረገ ነገርም የለም። አሁን ላይ አገዛዙ በአጠቃላይ ምን እያደረገ ነው? እንደ ትልቅ የፕሮፓጋንዳ ስልት የወሰደው የከዱ ሰዎችን ለሻዕቢያ እንዲናገሩ፣ ስለ ቲፒኤልኤፍ እንዲናገሩ፣ ስለ ግብጽ እንዲናገሩ በማድረግ ትግሉ ተሽጧል እንዲሉ በማድረግ በጣም ይገርማል። ትግሉ ተገቢ አይደለም የሚል አንድ ሰው ሰምቼ አላውቅም። እኔ ትግሉ ተሽጧል፣ አላማው እንዲህ ተደርጓል። እንግዲህ አሳማኝም ነገር የለም ማለት ትክክለኛ ኮዝ እንደሆነ ለአማራ ህልውና ትግል መታገል ተገቢ እንደሆነ ያንን ማስተባበል የሚችሉበት ቋንቋ ስላጡ አይ አመራሮቹ ሸጠውታል የሚል በሁለተኛ ደረጃ ማስተባበያ ውስጥ ነው የገቡት እና በብዛት በተለያዩ ዞኖች ያሉ ኮሚኒኬሽን መምሪያዎች ፎቶግራፎችን ልክ ሪፖርት ህንፃ ወይ የሆነ ሜጋ ፕሮጀክት ተከናውኖ ወይ የሆነ ስራ ተሰርቶ ሪፖርት እንደሚደረግ ይሄን ያክል ፋኖ ሰራዊት አስከድተናል፣ ይሄን አድርገናል እየተባለ ሀሰተኛ ፎቶግራፎችን በኤአይ ጭምር እየተጠቀሙ እየዘገቡ ነው እና በጣም ከፍተኛ ርብርብ አብይ አህመድም በቃሉ እንደተናገረው ጦርነት 85% ፕሮፓጋንዳ ነው ብሎ በግልጽ እንደገለጸው ያንን ተግባራዊ ለማድረግ በፕሮፓጋንዳ የወገንን ሰራዊት ላይ የስነ ልቦና ጫና ለማድረስና የራሳቸውን ሰራዊት ደግሞ ስነ ልቦና ለመገንባት ታስቦበት የሚነገር ነው። የዛ አካል ነው ብዬ ነው የምወስደው። በአንድ በኩል ድርድር እየተደረገ ነው፣ በአንድ በኩል የአማራ ኮዝ ተሽጧል፣ በአንድ በኩል እንደዚህ ተላላኪ ናቸው። በበርካታ መንገዶች ነው ፕሮፓጋንዳ ዘመቻ እየከፈቱብን ያለው። ከፊሉም ትግሉን ይደግፋል ብለን የምናምነው ጭምር ባለመረዳት አንዳንዱን ፕሮፓጋንዳ ብሎ ሲያሳልጥ ታያለና የዛ አካል ነው የሰላም ካውንስሉ ንግግርም ሆነ ከሰሞኑ ይህን ያክል ሰራዊት በአመቱ ከድቷል። እንግዲህ የሩብ አመት ሪፖርት የሚቀርበው በልማት፣ በጤና፣ በኢንፍራስትራክቸር፣ በመሰረተ ልማት፣ በሌሎች ነገሮች ነውና እነሱ ግን ይህን ያህል የፋኖ ሰራዊት አስከድተናል፣ ይህን አድርገናል የሚል ሪፖርት የሚመስል ነገር በየዞኖቹ ሲወጣ እያየን ነው እና አንዱ ስልታቸው ከጦርነቱ በጣም ምናልባትም ከዛም በበለጠ ትኩረት ሰጠው እየሰሩበት ያለ ነገር ስለሆነ የሰላም ካውንስል ሰብሳቢ የተባለው ግለሰብም ይህንኑ ፕሮጀክት እያስፈጸመ እንደሆነ ነው